ካደረኩት ሹፉ 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 ከኢትዮጵያ ወደ የመን ገብቻለሁ። የመን ተገላገልሽ፣ ይሻልሻል ከኢትዮጵያ ኖሮ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምወጡት እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮት ያው ዙሮ ዙሮ አልሐምዱሊላህ ቤተሰቦችን ማይቻለው። ቤተሰቦችን ካየው በቂ ነው። ዋናው ነገር ወደ የመን ሊሄድ ነው ማለት ነው። የሚሄደውን ቪዲዮ አንድ ላይ እንግዲህ እዛ ለምንድን ነው የምትሄዱ ካላችሁኝ፣ እዛ በቃ ልጆችን ይዤ አረብ ቤት ገብቼ አረብ ቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን ራሱ እየተከታተልኩኝ ቪዲዮ መስራት ማለት መጀመሪያ እይታም በቃ እንደ ስራ አድርጌው ነበረ ማለት ነው። ሱመያን ትተክ አዩ ጋር ኑር። አዩ የኦሮሞ ልጅ ናት። ዘርሽን በግንባርሽ ተነቀሰሽ ዙሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር። እንግዲህ ሱመያ ጀግናዋ የመን ገባች። እውነቷን ነው። እኔ ራሱ እስከ መጨረሻው ነው የመጣው ስትለኝ ራሱ በጣም ከፍቶኝ ነበርና እንግዲህ እሷ የኢትዮጵያ ኑሮ በጣም ውድ ነው፣ ሁሉ ነገር ከባድ ነው፣ ብቻ በጣም ይከብዳል ነው ያለችው። እንግዲህ እሷ በዩቱብ እስከ 400 እስከ 500 ሺህ የሚከፈላት የኢትዮጵያ ኑሮ ውድ ነው ካለች እኛ የመዳም ቅመሞች ምን ልንሆን ነው? አላህ ይድረስልን፣ ሀገራችንን ሰላም ያደርግልን፣ ኑሮን ርካሽ ያደርግልን፣ ከምንም በላይ ሀገራችን ሰላም ያደርግልን። እና እንግዲህ በጣም ከባድ ነው። እንግዲህ ሱመያ ኢትዮጵያ ኑሮ ከብዷት ወደ የመን ነው የተመለሰችው እና እኔ እንጃ፣ እኔ ራሱ በጣም ነው የደነገጥኩት ስለ ኑሮ እንትን ስትል። እሷ ብዙም አላወራችም እና እዚሁ አረብ ቤት ገብቼ ብሰራ ይሻለኛል ብላ አለች። እና አብዛኞች ደግሞ ብዙውን ጊዜ ኮሜንት ላይ ገብታችሁ ሱመያ የአማራ ልጅ ናት፣ አዩ የኦሮሞ ልጅ ናት፣ የኦሮሞ ልጅ ዘርክ ናት፣ እሷ ትሻልካለች፣ እቺን ፈተሃት አብረሃት ቁጭ በል። ደህና ነሽ? እንዴት ነሽ? ዘርሽን ልብሽ ላይ ተነቀሹ ማለት ነው። ዘር ለማንም ጠቅሞ አያውቅም፣ ጎርቶ እንጂ ማለት ነው። ዘር እኮ አይደለም ማንነትን ነው ሰይድ የሚፈልገው ማለት ነው። ማንነትን ገብቶሻል? እንዳንቺ አይነት ደንቆሮ ማለት ነው። በዘር ተብተብ የተተበተብሽ ምንም ማንንም ጠቅሞ አያውቅም። ዘር አላህ የፈጠረው እንድንባላበትና የእንትና ዘር ቆንጆ ነው የእንትና ዘር መጥፎ ነው ለማለት አይደለም የተፈጠር ነው ማለት ነው። እኛ እንኳን በማናውቀው ቋንቋ በማናውቀው ሀገር እንኳን እነሱ ቀዮቹ ነው፣ እኛ ጥቁሮቹ ነን። አብረናቸው እየኖርን አብረናቸው እየበላን አብረናቸው እየጠጣን እነሱ እንኳን እኛን አልተጠየፉም። እኛ አንድ የኢትዮጵያ ልጆቹ ነን። እንደዚህ አይነት ጎጠኝነት ማለት ነው። አዩ ደግሞ ሲጀመር አቀላላትና ነው ደግሞ ሲጀመር ሱመያ አብሯት የምትኖረው። እናንተ አዩን እኔ ሰው ጠላቻ የለብኝም፣ ማንንም በማንነቱ እወዳለሁ። ግን እኔ ሱመያ አዩ ጋር እንድትኖር አልፈልግም። ለምን? ልጆች ያለው ሰው ለልጆቹ ዋጋ ስለሚከፍል ማለት ነው። ምንድን ነው ያለችው ሱመያ? ቢያንስ እኔ ታሪቂያት እንኳን አብሬያት ብሆን እንኳን የቤቴን ቁልፍ ሰይድ መያዙ አይቀርም። በጎን መታ ካሜራ እንኳን አስቀምጣ እንደፈለገች እንደ አሻንጉሊት ብትጫወትብኝ አታደርገውም ማለት አይቻልም። ታደርገዋለች። አንድ ሰው እሱ ምንድን ነው ያለው? አዩን ብዙ ፈትኛት አለው። አዩ ለኔ የምትሆን ልጅ አይደለችም ብሏል እሱ። አዩ ሰይድ ቢፈታት ማንም አያገባትም። ሱመያ አዩ ትኩረቷ ምንድነው? ጥቅምና ጥቅም ብቻ ነው። አንድ ልጁ እንደዛ ሆኖ ጎንደር ሂዶ እንደዛ ሆኖ ያ መከራን አሳልፎ ሲመጣ ለሱ ህይወት አልተጨነቀችም። ለአይፎን ነው የተጨነቀችው። እንዴት ነው ልቧን የያዘችው? አይፎን 2 ስልክ ጠፋ ሲላት እንግዲህ አስቡ። እንኳን አንተ በሰላም መጣህልኝ አላለችም። አይፎኑ እንዴት ነው መጥፋት ያለበት ነው ያለችው። ለጥቅም ነው ሲጀመር እሷ ድራማ ሰርታ የገባችው ማለት ነው። እና ሰይድ እንደማይሆናት ታውቃለች። ማንም ወንድ እናንተን ከወደዳችሁ ወላሂ ዋጋ ጥግ ድረስ ዋጋ ከፍሎ እናንተን በእጁ ያደርጋል ወንድ ልጅ። ሴት ልጅ ግን የፈለገ ዓለም በእጃችሁ ቢኖር ወንድ ልጅ እናንተ አትይዙትም፣ ማግኘትም አትችሉም። ለምን? እሺ ፈቃደኛ ይሆኑላችሁ ወንዶች። አንቺ ወደሽው ወንዱን አሳደሽው እሱ ሳይፈልግሽ ሙስተሂል እጅሽ አይገባም።
ወንድ ግን አንቺን ፈልጎ አንቺ ወዶ የገባሽበት ጉድጓድ የሚከፈለውን ከፍሎ ባትፈልጊው እንኳን እጁ ያስገባሻል ማለት ነው። ይሄ ናት ያለው ሲነግስ የሌለው የለውም ነው። አሁን ጫወታው ሰይድ ጋር እስከ ዘረኝነት ከምንሽ አይደለም። ያንቺ ዘረኝነት እንደ ጎመን ቅርጥፍጥፍ አድርገሽ ብዩ እንዶ ያለ ማፈራችሁ እንዶ እንትና ዘርናት እንትና ዘርናት። የትኛው ዘር ነው ከወርቅ የተሰራው? አንቺ እኮ ዘሽ የምትገቢ እኮ ጉርጓር ዘርሽን አይደለም ማንነትሽን ስራሽን ነው ዘሽ ሄደሽ አላህ ፊት ቆመሽ ሂሳብ የምትተሳሰቢ። ዛሬ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ብለሽ አይደለም ነገ አላህ ፊት ሂሳብ የምትተሳሰቢ ማለት ነው። አላህ ካቲማዬን ያሳምርልኝ መጨረሻዬን ያሳምርልኝ ብለሽ ለቤተሰቦችሽና ለሀገሮችሽ ዱዓ እያደረግሽ ነው ኖሪ። ኢጃዛ ቤት ስትኖሪ፣ ስደት ላይ ስትኖሪ አንቺ ዙሪያሽ ያሉ ከዘርሽ ጋር ነው እየኖርሽ ያለሽው። ከተለያየ ዘር ጋር ነው እየኖርሽ ያለሽው። እና ሰይድ ደስ የሚለው ደግሞ ሰይድ ሲጀመር አንድ ቪዲዮ ላይ አንድ ነገር ሲሰራ ስለ ዘረኝነት የለውም። በዚህ እንደውም ሰይድ ስለሆነ ነው እንደዚህ አይነት ታጋሽ፣ እንደዚህ አይነት ጎበዝ ለሱመያም ሆነ ለአዩም ሆነ አንዳንድ ወንድ ቢሆን ይሄን ያህል ትዕግስት የለውም። 2 ሀገር 3 ሀገር ሂዶ ትውት ነው የሚያደርገው። ጥግ ድረስ ዋጋ የሚከፍለው ለሱመያ ስለሚወዳት አብረው ብዙ ነገር ስላሳለፉ ዛሬ የሚቆምበቱ የሱመያ ውጤት ስለሆነ የአዩ ውጤት መሰላችሁ እንዴ? አዩን አግባ የምትሉት አዩ ጋር ነው ሱመያን ፍቱ የምትሉ ሰዎች ማለት ነው። ዛሬ እኮ እዚህ መድረሱ ምን አሉ ቤተሰቦቿ? እሷን እቺን የመሰለች ተተክነው እንዴ ሌላ ሚስት ያገባህ አላሉትም እንዴ? አዩ ያንንም እየመጣ ጣምቧ እያደረገች ያንንም እየመጣች ጣምቧ እያደረገች የሰውን ማንጀራት ከጎሮሮና ጎሮሮ ማንጀራት ገትር እያስያዘች ሰውን ጥርስ እያወለቀች። ይሄ ልጅ እኮ ነገ ሰይድ እኮ ማለት ማህበራዊ ኑሮ አይኖርም። ወላሂ ሰው ሲታመም ሂዶ መጠየቅ አይችል። ልክ እሱ ሊሄድ ይችላል፣ ሰው ግን እሱ ቤት መሄድ አይችልም። ኢድ ሲመጣ በዓል ሲመጣ እኮ ከጎረቤት ጋር ከቤተሰብ ጋር ነው ሰው የሚያሳልፈው። እሷ ብድግ እያለች ሰውን እየመታ ያለ ምንም ምክንያት እኮ ነው ብድግ ብላ። እነዚህ 2 ልጆች እንኳን ጠይቅ ምክንያት ይኖራታል። ብዙ ልጆች አሁን የሆነ ልጅም ከድሬዳዋ ሂዶ እንደዚህ መታችሁ፣ የሆነች እህቷ ጠፍቶባትም እሷንም ብድግ ስንት ሰው ነው የመታችሁ? ስንት ሰው እሷ ጋር የተገናኘ ሰው ያልተመታ ሰው የለም። እንደዚህ አይነት ሸይጣን ጋር እንዴት ነው ትኑር? ሰይድም ራሱ አይችልም። አይገርማችሁ?